ኦሮሞ የሆንከው? እኛ እኮ ስለማንነቱ ስናጣራ ምን ቢሆን ጥሩ ነው? እናትየው የእናትየውን ብሔር ተው፣ እናትየውን ስላላነሳት ኦሮሞ ባለፈበት ያላለፈ ሰው ብቸኛው ቲክታክ ላይ እንዴ! በጣም እኮ ነው የሚገርመው። እንዴት ነው ቆይ ምንድነው እዚህ ጋር ስትጎነተሉ ምናምን በአንዴ መታችሁ ኦሮሞ የምትሆኑት ነገር? የምሬን ነው ምላችሁ። እንዳይታሰር ነው ይሆናል ይላሉ እንዴ ወዳጄ። ኦሮሞነት እኮ ከስራ አስመለጠ ወንጀል ከሰራ። ነገር ግን ለምንድነው ኦሮሞ ነኝ ማለት የጀመረው? ማን እንዳለ እኮ የሚቃወሙ በጠቅላላ የኦሮሚያ ልጆች ናቸው እኮ። ኦሮሞ በመሆኔ ምናምን ትላለህ እንዴ? እንንገር እንዴ እነማን እንደሆኑ እነለማ የሚይዙክ ማን ነበር? አንዱ ከታች ጻፉልን። ሁሉም የኦሮሞ ልጆች እኮ ነው የሚቃወሙክ። ይገርፉታል። ኦሮሞዎች አሁን ይዘው አንድ የአማራ ልጅ ተመስገን ጌታ አንተ የተቃወመ አንድ የአማራ ልጅ አለ፣ አንድ የደቡብ ልጅ አለ። ስማቸው ሊያጠፋ ነው። ዝም በለው። የሚገርምህ እኮ ምን እንደሆነ ታውቃለህ? ሁሉም የሚቃወሙት እኮ የኦሮሚያ ልጆች ናቸው እኮ። ይገርፉታል እምልህ በምክንያት ነው። አሁን ይገርፉታል። የእነሱን ስም ለማጥፋት ነው፣ ሊደበቅ እንዴ። አይ ይሄ ነው የመጀመሪያው ብሔር ምን ሆነና ነው የሆነ? እንዴት ያፍራል በብሔር? ይሄ ወንዴ ፈየራ አማራውን እንዴ? ይሄው ለጥፎ የሚረግጥህ ወንዴ ፈየራ ነው ነገሩ። የትኛውን ብሔር እኮ አማራ ነው እንዴ? ለጥፎ የሚረግጥህ ነው ብሔሩ ስረቅ አላለው። እኔ እኮ የሚገርመኝ ይሰርቁና ልክ ሊያዙ ሲሉ ኦሮሞ ስለሆንኩ ምን አረ ቤቱ ጋር ኦሮሞ የሆንከው ማን ነው? ኦሮሞ ያደረገ አጥፊ ስማቸው ይበላቸው። በሰው ገንዘብ ኖሮ አቀም አይ ቆይ ፖለቲሳይዝ እናድርገው እንዴ? እንዳንተ ኦሮሞ በሰው ገንዘብ በላቡ የሚኖር ህዝብ ነው። ስራ ብለን እኮ እኛ ለምነን እጅ እግርሽን ብልሃት ሚስትን የ3 ዓመት ህፃንን ጥለ ሴት ፍለጋ እኮ ነው የአረብ ሀገር ሴት። ውረድ ከኦሮሞ ላይ እሺ። በነገራችን ላይ ውረድ። አዋጣም ከፈለክ የተወለድክ የአባት የእናትህን ብሔር እየጠቀስክ መናገር ትችላለህ። የአባት የእናትህ ብሔር ስለማይለቁ ነው። ኦሮሞ ምስኪን ነው ብለህ ነው። እነሱም ስራ ቃይሉም እኮ እነሱም እኮ እንትን አይሉ። አንተ እነሱ በስራ የሚያምኑ ማን ይለቁታል እንዴ? እነሱ ቤቱ ድረስ ነው የሚሄዱት እንጂ ማን ይለቀዋል? እስኪ ተናገር፣ እስኪ ብሔርን ጥራ። ተመስገን ጌታ፣ እስኪ ወንድ ነክ ብሔርን ጠርተህ እንዲሆንኩ በል። ቤት ድረስ ነው የሚመጡልህ። እኔ እኮ አንዳንዴ ነው በሞጋሳ ተቀብለ ነው። አይ የሞጋሳ እንዳይሆን ብቻ በሞጋሳ ነው። በቃ በሞጋሳ ማየት አለብን። እንዲማ ኦሮሞ በሞጋሳ ቆንክ አባ ገዳ ያስፈልጋል። ብዙ ነገር ያስፈልጋል። ወይኔ በላቸው እዲ ዝም ብሎማ በነፃ መሆን አይቻልም። እኔ እኮ ድህነት አይቶኛ አያውቅም ምናምን። ምን ሰርተ ነው አንተ ድህነት አይቶ ማያውቀው? እቺ ምስኪን አረብ ሀገር ሴት እንንገረ እንዴ? ምን እንደምትላቸው እንንገረ? ምን እንዳደረካት ጉድ እንደሰራት። ሪች ያን ቪዲዮ ልቀቂው። እውነቴን ነው የምላችሁ። ሪች ያን ቪዲዮ ልቀቂው። ሪች ቪዲዮን ወይ ለኔ ላኪልኝ ወይ ቪዲዮን ልቀቂው። ያቺ ምስኪን የአረብ ሀገር ሴት ምን ሲያረጋት እንደነበረ አገባሻለሁ ብሎ ምጥጥ አድርጎ ስንት ዓመት ሙሉ ልጅነቷን አረብ ሀገር ጨፍጭፋ ምን እንዳረጋት ታውቃላችሁ? ባዶ ቤት ቆልፎባት ነው ወደ ሚስቴ ልመለስ ነው ብሎ ጥሏት የወጣው። ሪች የምሬን ነው። እግዚአብሔር ልቀቂ። ይሄ ባለጌ መማር አለበት። ልቀቂያት ያችን ሴት። በቃ አንቺ ሙሉ ሪከርድ አለ ቪዲዮ አለ አይደለ? ልቀቂው ወይ ለኔ ላኪልኝ። እንደናንተ ያለ አጭበርባሪማ ኦሮሞ ውስጥ አይደበቅም እንዴ! የእውነት ንግግራቸው ራሱ ሲያስጠላ። ያው ተመልከቱት። ባርሱ ጉዳይ ኮሚቴ ብሎ ማናዋቀረ ኮሚቴ በላይ የመጣውን ሰው የፖለቲካ ኢሹ ስላለ ነው። ስሙት። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። የባርሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ?
አልቀበልህም። በነገራችን ላይ ሌባ ሲባል አሁን ማን ነው አሁን ይሄ ለዚህ አምኖ ፒቲሽን ፈርም ብሎ ለዚህ የሚሰጠው እንዴ? አማርኛ እንኳን ማንበብ የማይችል ሰው እኮ ነው መጽሐፍ ቅዱስ አንብብ ብለህ ነው አማርኛ ለማንበብ አማርኛ ማንበብ አንተን አሁን እንግሊዘኛ በእንግሊዘኛ ገብተህ ፒቲሽን ፈርም ይልካለ። ተመስገን ጌታ አማርኛ ማንበብ ትችላለህ? ቆይታችን አንዴ ነው አልቆይም። ማርያም ቤሊ አንዴ ሳሙኤል ጠይቀው። ሪች ያልካት እሷ ነች? አዎ እኔን ነው። አዎ እሷ ናት። እሺ ታውራ አይደል? እሺ አውሪ። እሺ ይቅርታ ስላስገባኝ አመሰግናለሁ። እና መላኩ ቲምክ ከታች ሜሽን ስለምታደርገኝ ቲምክ ሰርቃው ጉርጓድ እየፈለጉ ስለሆነ ሄድና ጉርጓድ ቆፍረ ደብቃቸው። ብዙ አትጣጣር፣ አትጋጋጥ። እዚህ ጋር መላኩ ለምትባል አንዱ ሌባ ነው። ይሄ ዳቆን መላኩ ይባላል። ሌባ እኮ ነው። ሪች ቪዲዮንም አለቀው ይኸውልህ፣ ቪዲዮንም አለቀው ለልጅቷ ስል ነው። እሺ ለልጅቷ ስል ነው። ልጅቷ እንዳትለቂ ስላለች ነው እንጂ ልጅቷ ኦልሬዲ እንኳን ሚዲያ ላይ ተለቆ ነገር ሰምታው ይቅርና እዛ ሆና ራሱ በስንት አባቶች እና በስንት ወንድሞች ምክር ወደ ራሱ መሸፈን አንችልም። ፊቷን እኮ በኢሞጂ ምናምን መሸፈን እንችላለን። የሷ ፊት እንዳይታይ ማለት ነው እንዴ። ራሷን ልታጠፋ የነበረች ልጅ ነች እና ያ ስለማይቻል ልጅቷ ኦፊሻሊ በጣም የምትታወቅ ልጅ ናት። አይ መልካም፣ እንደዛ ከሆነ ጥሩ። እኔ ደግሞ በኢሞጂ መሸፈን ይቻላል። እሺ ሰሙዬ ኦሮሞ ስለሆነ ነው እና ኦሮሞ ስለሆነ ቆይ ግን ሪች ይሄ ልጅ ከምባታ አልነበረ እንዴ? ከመቼ ጀምሮ ነው ኦሮሞ ያደረጋችሁት? ብለው እሱን ስም ለማጥፋት ነው እንደዛ የሚለው። ዝም በሉት፣ እሱ ባለጌ። እንግዲህ ይሄንን እኔ አባገዳዎች አሊያም የኦሮሞ ማህበረሰብ ሲሰርቁ ኦሮሞ ይሆናሉ፣ ወንጀል ሲሰሩ ኦሮሞ ይውላሉ፣ ሲደቅሉ ኦሮሞ ይሆናሉ። ሶ ይሄንን እኔ የኦሮሞ ማህበረሰብ ራሱ አጋልጦ አሊያም መንግስቴን አላስነካም ያለበት መንግስት ራሱ ይሄንን ሊጠይቀው ይገባል። ሶ እኔ በዚህ ጉዳይ ብዙ እንትን አልልም እና ይቅርታ። ሰውየው እየተናገረ ያለው ምን ልጠይቅልሽ ውዴ፣ ሰውየው እየሄደበት ያለው ነገር በነገራችን ላይ ሲያዙ ኦሮሞ ይሆናሉ። ሌብነት ሲነቃባቸው ኦሮሞ ይሆናሉ። ኦሮሞ ነኝ ሲል ልጅ ለመጀመሪያው ጊዜ አይደለም። በነገራችን ላይ ለመጀመሪያ ጊዜ አይደለም፣ ከዚህ ቀደም ሰርቆ ሁለተኛ ጊዜ ነው እና ሲሰርቅና ፋውል ሲሰራ ኦሮሞ ይሆናል። በዚህ ልሻል ቤተክርስቲያን የሰው ቤት ቆልፈው ቤተክርስቲያን ተዘጋ ብሎ ገንዘብ የዘረፉ ቀን የዚያኔ ነው ኦሮሞ የሆነው። የዚህ ልጅማ ምን ተወርቶ ያልቃል። ግን እኔ ግራ የገባኝ ነገር ምንድነው ሰሙሻ፣ ይሄ ልጅ ምን ተይዞበት ነው? ምን ተነክቶበት ነው? ማለትም ሳይበላው ከጉሮሮ ላይ የነጠቁት ነገር አለ ማለት ነው። እንትን ያላለው ነገር ስላለ ልጁ ሰውየው ማለት ነው የሆነ ያመለጠው ቢዝነስ አለ። ለዚህ ነው ትላንትና ነርቨስ ሆኖ እንደዛ እንዴ። እኔ በእውነት እኔ አላወኩም። እኔ ትክክለኛ ማንነቱን ነው በትክክል አረቄ ጠጥቶ እኮ ነው። አረቄ ጠጥቶ ነው። አረቄ ሲጠጣ እኮ ነው እንደዚህ የሚሆነው። ትዝ ካለሽ ከዚህ ቀደምም እንደ የተናገረው አረቄ እየጠጣ ነው እና በሃይላንድ የያዛት አረቄ ናት። ትዝ የሚልሽ ከሆነ ይቅርታ ምናምን ብሏቸው አይጠጥቼን ሁለተኛ እንዳጠጣ ምናምን ብለውት ነበረ እና ተመስገንን አታጠጡት እየተባሉ እሱ በሃይላንድ እየደበቀ ነው አረቄ የሚጠጣውና አረቄ ሲጠጣ ሆዱ አይችልም፣ ብዙ ነገር ነው የሚዘረግፈውና እባካችሁ ኦሮሞነቱ ትዝ የሚለው ተመስገን ኦሮሞ የሚሆነው ሲጠጣ ወይም ሲሰክር ነው እንጂ ከዛ ውጪ ያው የከምባታ ብሔር ተወላጅ ነው እና እባክህ ስም አታጥፋ። ተመስገን የሚሰራቸው ሴቶች ብዙ ስለሆነ ሰሙ እዚህ ጋር አንድ ነገር እኔ ተናግሬ ልውረድ። ሰሙ ማለትም ተመስገን የጌታ ልጅ እንዳትረሳ ወተክ የልጆች እናት አለችኝ ሚስት አለችኝ ያልከው ጊዜ ልጅቷ አግባኝ ለመቼ ነው የምንጋባው ብላ ስትጠይቅህ ነው
የምን አባሽ ብርሽን ነው እንጂ አንቺ እኔ ታቅሻለሁ ገንዘብሽን እንጂ ታቅሻለሁ ብለህ ልጅቷን እንደዛ ሞቷን ያቀረብክበትና ራሷን ልታጠፋ የደረሰች ልጅ ከዛም በማግስቱ ወጥተህ ቪዲዮ ሰርተህ የልጆቼ እናት ትዳሬን አልፈታም ያልክበት ትዝ ይበል። ብዙዎች ስለሆኑ ራሷን ላይ ጉዳት ለማድረስ የተነሳችው ልጅ ልብ በል ከብዙዎቹ መካከል አንዷ ስለሆነች ነው ራሷ ላይ ጉዳት ለማድረስ እንትን ስንት ሚሊዮን ብር ነበር የበላት? ሙሉ ፋይል ሲግጣት የኖረው 1.8 ሚሊዮን ብር ነበረ በልቶባት አይንሽን ላፈር ያላት የተዘጋ ባዶ ቤት ቆልፎባት። ኧረ ተው ብዙ ፍንጭ አትስጥ ሰሙተው ልጅቷ። ምክንያቱም አባቴ በስንት ምክር በስንት እንትን ነው ወደ ራሷ እየተመለሰች እየጣረች ያለችው። ስለዚህ እንትና ተመስገኔ ጌታ በዚያው አጋጣሚ ትኖራለህ ብዬ ገምታለሁ። እዚህ ውስጥ የሆነ በሁለት አካውንት እኮ ነው አንተ ሁለት ሃይማኖት የምትሰብከው። በትልቁ አካውንት ኦርቶዶክስ ትጫወታለህ። ተመስገኔ ጌታ ልጅ የሚለው አንደኛው አካውንትክ በዛ እኮ የፕሮቴስታንትን ትምህርት ነው የምታስተምረው። አንተ ስር የሚያሸረግዱት ይሄንን እንኳን አያውቁም። ከዚህ በፊት ፎሎ አድርጉ ብለህ ፎሎ ስታስደርገን ነበር። አንደኛው አካውንትን እስቲል ነው ድረስ ተሰብክበታለህ። አዎ ማርያምንም በውስጥ ልክልሃለሁ። ሰሙም ሆነ ለዛም ከዚህም አይቅርብኝ ነው። አዎ በነገራችን ላይ ሁለተኛ አካውንቱንም እንደዛ ነው እየተጠቀመ ያለውና በሁለተኛው አካውንቱ ወንጌል አማኝ ነው፣ በአንደኛው አካውንቱ ደግሞ ኦርቶዶክስ ነው። አራ አንድ እንደውም የሚሰቀጥጥ ሁሉ ስድብ አለው። በስማማ የሆነ ስድብ ነበረውና እና የሚሳደበው ስድብ አይደለም። በቃ ይሄን እያልናችሁ ያለ ነው። በነገራችን ላይ እንዲገባችሁ ምን ፈልገው ይህ ሰው ከሃይማኖት ወጥቶ ብሔር ተኮር የሆነ ጥቃት ሰዎች ላይ እንዲፈጸም እያደረገ ነው። ይሄ ሰው መንግስትን የደገፈ አሁን ምን አገባው? አሁን እሱ ስለሚናገረው ነገር በደንብ ስሙት። አሁን ፒቲሽን አሰባስ ፒቲሽን ፈርም አንድ ሰው አላለው። አንድ ሰው ድሬዳዋ ላይ ቻሌንጅ ተነስቷል። ቻሌንጅ የተነሳው ምንድነው? ገንዘብ ዘርፈዋል የሚል ቻሌንጅ ነው። ይሄ ቻሌንጅ በጣም ስለደነገጡ ደጋግሞ በሚያሰራቸው ዙሪያ ሌላ ነገር ያደርጋሉ። ስለዚህ ምንድነው አሁን ይሄን ነገር ዳይቨርት ለማድረግ ምን ብሎ መጣ? እኔ ኦሮሞ ነኝ ብሎ መጣ። በደንብ ተመልከቱ፣ ስሙት። አሁን ኦሮሞ በመሆኔ ልታሸማቅቅ ከፈለክ የፈለክበት ቦታ መርጠህ ገደል ውስጥ መግባት ትችላለህ። ይሄ ማለትም እኮ በአርሲ ጉዳይ ኮሚቴ ኦሮሞ በመሆኔ ልታሸማቅቀኝ ነው ያለው። እንግዲህ ፒቲሽኑን እነማን ናቸው የሚያሰባስቡት? የኦሮሞ ልጆች ናቸው። በደንብ ኦሮሞ ነው ለመታሸማ ሲጀመር ኦሮሞ አይደለም ልጅ ስሙት በደንብ ሲጀመር እነዚህ ጋር ሰይጣን እንኳን ቁጭ ብሎ ሌላ ነገር አያወራም። አይደለም ሰው ይቀርና ማለት ነው። ምክንያቱም በክፋት ከሰይጣን ስለሚበልጡኝ ልጆች በደንብ ምን አይነት ፖለቲካ እየሰራባቸው እንደሆነ ስሙ። እኔ ደግሞ መንግስቴን አላስነካም። አክቲቪስት ሆና መጣች። አክቲቪስት ሆና መጣች። መንግስት ነው የተጠየቀው ወይስ እንግዲህ መንግስት ነው የተጠየቀው ወይስ እሱ ነው የተጠየቀው? አረ ከባድ ሰው የለም። አሁን ሌባ እየተባሉ ስላለ ጃስ ስለተባሉ ደግጠው ነው አቅጣጫ ለማስቀየር ይሄን ማን ይፈልገዋል ብለህ ነው? አሁን እኮ ሁሉም አወቀ፣ ሌባ መሆኑን አወቀ። አሁን ሌባ የተባለው ዳይቨርት ለማድረግ የሚጠቀመው እንትን ነው። ማንም ቼክ አላደረገውም እኮ ሲጀመር። አሁን ተሰሙታላችሁ። ሰው እውቀት ኖር። አሁን እኔ ይሄ መንግስት አሁን እንዳንተ አይነት የአቦጊዳ ሽፍታ አሁን ስራ ፈቶ ነው አሁን አንተን ለፖለቲካ የሚጠቀመው? ስንት ኢሊት፣ ስንት ምሁራን፣ ስንት ፕሮፌሰሮች ባሉበት አሁን አንተን የሚመስል ሰው እንዳንተ አሁን አማርኛ ማንበብ የማይችል ሰው አሁን መንግስት ስራ ፈቶ አንተን ምናምን አይደለም። አንተ እኛን እንኳን መንግስት አፈልጋቸዋለሁ አይደለም እንዳንተ አይነቱ አማርኛ ማንበብ የማይችልን ይቅርና ስሙት።
ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? ስሙት ይል እንዴት እንደንትረዳለ አልቀበልም። ስሙት ማንም አልተናገረውም። በነገራችን ላይ ማንም ቼክ የሚያደርገው ሰው የለም። እንደው ምንድን ያሉት ብላክ ውስጥ ነው የከተቷቸው ሁሉ እና በደንብ ስሙት እስኪ። መንግስቴን ስታከብር እቀጥልልሃለሁ። ምን አለ? መንግስቴን ስታከብር እንዴ? መንግስት አደራጅቶ ነው እንዲስረቅ ያለ ወዳጄ። መንግስት እንደውም እንዳንተ አይነት ሌቦችን ነው። አንተ በሃይማኖት ውስጥ ተቀረቀርክ እንጂ ከሃይማኖት ውጭ ብትሆን 30 ሰከንድ አይፈጅም። ጆሮውን አንጠልጥሎ ነው የሚያስገባ። ከሳሽ ተቋም ስለሚፈልግ እንጂ ስለ መንግስት አወራለህ እንዴ? አባቴ ይሄ መንግስት የሌባ ጠላት ነው እወቅ። ስማ፣ በደንብ ስማ። አንተ ለምንም አጠቅምም ለዚህ መንግስት። ስሙት። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔ ለዚህ እንድሳደብታ ማንህና ነው አንተ? እኔ ማን ነው የሰደበው? ማን ነው ይሄን ተሳደብ ያለው? ሌባን የተባለው ተመስገን የጌታ ሌባን የተባለው ማንም ተሳደብ አላለ። ይሄ ሁሉ ሌባ ተባልኩ ብለህ ነው አይደለ? ከመንግስት ጋር ምንም ከመንግስት ጋር አይገናኝም ወዳጄ። ሌባ ተብላል አልሰረኩም የምትል ከሆነ ሚዲያ ላይ ወጥተክ ኤቪደንስ አሳይ። በቃ ዳስ ኦቨር። አንተ በእናትህ ፖለቲከኞች እኮ እውቀት አላቸው። አንተ አይደለም ለፖለቲካ ይቀርና እኔ እንጃ ለምንም የማትመጠን አይነት ሰው ነህ። እንዴት ነው አንተ እንዴት አሽከርክረ ምናምን በቃ አጀንዳ መቀየር? ሌባ ተባልክ በቃ ሌባ አይደለሁም ካልክ መረጃ ይዘህ ቅረብ። መረጃ ይዘው እየቀረቡ ነው እያሳዩ ያለሁት። በስም እየጠቀሱክ ነው። ይኸው ስሙት። ታደበልህ ማንህና ነው መንግስቴን እንድናገር የምትፈቅድልኝ? ስሙት። አዎ ከመንግስት ጎን ነው የምቆመው። ማን ነው አሁን ይሄን ሰው ማን ነው ከመንግስት ጎን ቁም አትቁም ያለው? ምን አይነት ማን የተናገር? በቃ ሌባ ነህ ብለው ጠሩት። ሌባ የሆነው በሌላ ነገር አይደለም። በቃ እየጨረበረ ስለነበር ይሄ ኦፊሻሊ ሲናገረው የነበረ እሱ ራሱ እኔ ጋር ሁሉ ቪዲዮ አለ። በነገራችን ላይ የሰው ቤት ቆልፈን የሰው ቤት እንትን ብለን ቤተክርስቲያን እያፈረስን አውቀን ፈርሷል እያለን የሰው ቤት እያሳየን እንዲህ ብለን ብር በልተናል። እኔ ጋር ሪከርድ ሁሉ አለ። ሌብነቱ ሲያዝ ምን አለ? እኔ ከመንግስት ጎን ነኝ፣ እኔ እንትን ነኝ። ወይነትክን ነው። እንዳንተ አይነቱን ነበረ ጭኑስ ገብቶ እየመዠለጉ ማሰር። በደንብ ስሙት። ቆይ እዚህ በኋላ ይታወቅልኝ። ስሙት። በቃ አለቀ። ይህን እውነታው እወዷለሁ መንግስቴ። የትኛው መንግስቴ ነው? የሆነ የሰው ስም የሆነ ምናልባት የምንድን ነው የጎረቤቱ ስም እንዳይሆን። እውነትህን ነው። መንግስትን ትወደዋለህ? ተው እንጂ ሉረድ ቢልያ አመሰግናለሁ። ትኩረትን እሱ ላይ ብቻ ሰሙ። ለምን እንዲያልኩ ይገባል ብዬ አስባለሁ። ትኩረትን ያደረገው ንግግሩ ላይ ብቻ ወደ ሌላ ነገር ሽፍት እንዳታደርግ አደራህን እና አመሰግናለሁ። ቢኒዬ እግዚአብሔር ያክብርልኝ። ቢኒ ስሙት በእናታችሁ። ይኸውት ምንድነው እያስደረገ ያለው አሁን? ኖርማሊ ክላስ ዲቪዥን ሊፈጠር። በደንብ ስሙት። ተመችቶኛል። እኔ አሁን እየመራ ያለው መንግስት ተመችቶኛል። አሁን እየመራ ያለው መንግስት ምን አገናኘው? አሁን ምን አገናኘው? ያንተ ሰርቀሃል መባልህና ይሄ መንግስት ምን አገናኘው? ከምን ጋር አገናኘከው? ቆይ ሰርቀሃል የተባልከው ካልሰረቅ አልሰረኩም ብለን አቅረብ። አንተም ግብረ አበሮችም ይቅረቡ። ደብዳቤ ነው ይዘህ የመጡት፣ የተጻፈ ነው ይዘህ ቅረብ ነው። ምን አገናኘው ካንተ? እንዴ መንግስትን አስፈቅደ ነው እንዴ ሰረከው? መንግስትን አስፈቅደው እኮ አይደለም ሌባ ያሉ እና ከመንግስት ወረድ። እሺ ከመንግስት ራስ ላይ ጫንቃ ላይ ወረድ በል። ኦኬ ስሙት። ጸረ ኦሮሞ በጠቅላላ በደንብ ስሙ።
ጸረ ኦሮሞ በጠቅላላ ይሄ ሰው እውነቴን ነው የምላችሁ ከ3ኛና ከ4ኛ ክፍል ማቋረጡ በጣም ጠቅሞታል ወዳጄ። በጠቅላላ እየተቃወሙ ያሉት አሁን የኦሮሚያ ልጆች ናቸው። አንተ ኦሮሞ አይደለም ምን አገባክ? ምን ማለት ነው ጸረ ኦሮሞ በጠቅላላ ማለት? ስሙት በደንብ ኦሮሞ ነኝ ምን ታመጣለህ? ስሙት። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋም የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። ሽላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን? ኮሚቴ አድርጎ የመረጠን አሳይ። ማንም ቲክታክ አለቀ። ማንም ፈርም አስፈርም አላሉትም። ከአጠገባችን ገሸሽ በል የተባለው ዞር በል አንተ ሌባ ነህን ያሉት እራሱ ነበረ። እነሱ ድረስ ሄደው እራሱ ሌባ ነህ ዞር በል የተባለው። ሌባ ነህ ዞር በል ሲባል እሱ ሌባ የምትባለውን አቴንሽን ዳይቨርት ለማድረግ ልክ እንደ ደምረው ማለት ነው። ደምረው የሆነ ቪዲዮ ሰርተዋል አይደል? የደምረውን ደግሞ አሳያቸዋለሁ። የሆነ ቪዲዮ ሰርተዋል። ምን ብሎ የአርሲ እንትኖች ሞተው ምናምን እንዴ! ለኦሮሞ እኮ ደምረው ይቀርባል። በነገራችን ላይ በመቅረብ በቦርደር ከሄድክ ደምረው ነው እኮ ቦርደር ላይ ያለው። ምንህም እኮ ከኦሮሞ ጋር አይገናኝም። ለምንድን ነው ኦሮሞን መከለያ ያደረከው? ስሙት በደንብ ያደረገ አላቀህም ስል ስሙት። ምን ነው ድሬዳዋ ሲሆን አመመ። በአርሲ የሞቱ ሰዎች አልሞቱም እኮ ድሬዳዋ ሲሆን አመመከ። በደንብ ስሙት። ምን ከምን እንደሚያገናኝ እዩት። ደምረው ሌባ ሲባል ምን አይነት ቪዲዮ እንደሰራ ላሳያችሁ። ይሄ ምንድነው? አንቀበልም ሂድ ከዚህ ሲሉት በአርሲ ጉዳይ ድምጽ ልሆን ምናምን ሲል እኛ ሌባ እናስተናግድም ሲሉት እዚህ ነገር ውስጥ ገባ። የደምረው ቆይ እዚህ ጋር ነው ያለው ላሳያችሁ። ደምረው እቃይ ደምረው የታለች? ደሜቱ ጋር ነው ያለችው። ቆይ እዛኛው ስሌው እስኪ ደሜ እዚህ ጋር አይደለም። እኔ እኮ በጣም ምስኪንነታቸው እኮ ነው የሚገርመኝ ታውቃላችሁ። ይሄውና አንዱ ከሚቃወሙት ሰው አንዱ ይሄውና ወንዴ ፈየራ ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለ እና እስኪ እሱን ለመናገር ነበረ። አካውንቴ ዋርኒንግ ላይ ነው ያለው። ኮፒ ሊንክ አድርጉልኝ ቤተሰብ። ትሰሙታላችሁ። ይሄ ወንዴ ፈየራ ይባላል። እስኪ የደምረውን ልፈልገው። ደምረው ሲጨንቀው ምን ብሎ ቪዲዮ እንደሰራ ላሳያችሁ። ከየትኛው ነው? ቆይ ይሄን ላሳያችሁ መጀመሪያ። እንደምትረዱ ማምናለሁ። እያረዳችሁ እየገባችሁ በየቲክቶከሮቹ ስም እንደምታስገቡ እናምናለን። በያያ ዘልደታ ስም ደምረውና ቢኒያም ብሩን የሚያስገቡት በዛው ነው። ወይኔ በላቸው። በማን ስም አጠገባቸው ቁጭ ባለው በያያ ዘልደታ ስም ሰው ገንዘብ ማስገባት አቆመ። ገንዘብ ማስገባት ሲያቆም እርስ በርስ ማስገባት ጀመሩ። እግዚአብሔር ያሳያችሁ። ይሄ ቀጥታ ሎዛ ሚዲያ ነው። ይሄ ነው እንትን የሚወስዳቸው። በደንብ ይሁት። በያያ ዘልደታ ስም ደምረውና ቢኒያም እዚህ ውስጥ ናቸው። 5,000 ብር አስገቡ። በቀን ስንት እንደሚበሉ ታውቃላችሁ? ስንት 100,000 ብር ነው 150,000 ብር ነው አሉ የሚበሉት። እድሜ ልካቸውን ቢሰሩ ማያገኙትን ገንዘብ ተመልከቱ። ምን ያህል ሌብነታቸው በጣም ጫፍ እንደወጣዩ እዛው እርስ በርስ ነው። ይሄው ሙሉን ስሙት። እንደምትረዱ ማምናለሁ። እያረዳችሁ እየገባችሁ በየቲክቶከሮቹ ስም እንደምታስገቡ እናምናለን። ድሮ ሲለመን በእግዚአብሔር ስም አስገቡ ሲባል ለምን ሰማው? ዘንድሮ ልመናውም ተቀይሮ
በቲክቶከሮች ስም ተብሏል። ተቀይሮ ማለት ነው። ልመናው ተቀየረና በቲክቶከሮች ስም እባካችሁ አስገቡ። ሰው በእግዚአብሔር ስም እኮ ነው ገንዘብ ስጥ የሚባለው። ተቀየረ ሁላ። ስሙት። ደምረውን ስሙት። የሚገርማችሁ ይሄ ለዚህ ሁሉ ለምታዩት ሰው በጠቅላላ የፕሌን ትኬት ተቆርጧል። በትንሹ 5 ሺህ ብር 10 ሺህ ብር ያዙ ደርሶ መልስ። በትንሹ 100 ሰው ቢሆኑ ስንት ማለት ነው? 100 ሰው ቢሆኑ 10 ሺህ ብር። እኔ በእውነት አረብ እናታችሁ ሰዎች ንቁ። ተመልከቱ። የታለ የደምረው ማስተባበያ? የደሜ ማስተባበያ ምን ውስጥ ናት? ቀስ የደሜ ማስተባበያ ናት። የደሜ ማስተባበያ ምን ውስጥ ናት? ደምረው የቱ ጋ ናት? ይህ የደሜ ማስተባበያ ሸወደችን። የሚገርማችሁ ይሄንን ፖስተና ደከመኝ እናም ሶሻል ሚዲያ ላቆም ነው። እስከዚህ ድረስ ነው መሰለኝ ፈጣሪ የፈቀደው። ወይኔ በላቸው እንዴት እንደሚጫወቱባቸው ተመልከቱ። እነዚህ ሰዎች ተቀባይነትን ለማግኘት ምን አደረጉ መሰላቸው? ጥግ ድረስ ሄደው መሳደብ ጀመሩ። የወንጌል አማኙ ጥግ ድረስ ምንም የማያውቁ እንዲሁን እንዲነህ እያሉ የራሳቸውን እንትን እያሉ ምን ማድረግ ጀመሩ። በጣም በሚገርማችሁ ይሄ ሰው ሲመጣ እየተሳደበ ነው የመጣው። ከአንድ ሰው ጋር በህይወቱ ውይይት አድርጎ አያውቅም። ከኤርሚ ጋር ለመጀመሪያ ጊዜ ውይይት ቢያደርግ ምን ሆኖ እንደወጣ አይታችሁታል። አረፍ ይበሉ አንድ 10 ደቂቃ እሺ፣ 10 ደቂቃ አረፍ ይበሉ። 10 ደቂቃ እሺ፣ አረፍ ይበሉ እና በደንብ የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? በህይወቱ ለመጀመሪያ ጊዜ ከኤርሚ ጋር ቤቱ ቁጭ ብሎ ዘግቶ ምንም የማያውቁ ሰዎችን እንትን እያለ ሞክ እንደማድረግ እንደማሾፍ መስሎት ነበረ። ከዚያ በኋላ 1 ወር ሙሉ ነው የታመመው ከኤርሚ ጋር ቤት ገብቶ። ነግረናቸዋል። እነዚህ ሰዎች ከቤታቸው ውጪ ከማንም ጋር አያወሩ። ከማንም ጋር በቃ የወንጌል አማኙን ተሳደቡ፣ አዋቂ መሰሉ። ከዛ ሌብነት ውስጥ ተሰማሩ። በቃ በጣም በሚገርማችሁ ሁኔታ እና እባካችሁ ይኸውላችሁ አሁንም ዋርን ማረጋችሁ ነገር እስኪ እነዚህ ሰዎች አቅም ካላቸው እውቀት ካላቸው እስኪ እውቀት ካላቸው ጋር ገብተው ያወሩ። እውቀት ያላቸው ሰው ቤት ሂዱና ይግቡ። እስኪ እነዚህ ሰዎች ከቤታቸው ውጪ ማንኛውም ሰው ቤት ይግቡ። ግደሏቸው። ከቤታቸው ውጪ የትም ቤት አይገቡ። ግደሏቸው። ቁጭ ይላል። የተመረጡ ድራማ የሚሰሩ አሉ። ወንጌል አማኝ መስለው ጨዋታ የሚጫወቱ አሉ። ገጠር አካባቢ የሚመረጡ አሉ። ስማቸውን ማን ኦፍ ጋድ ፕሮፌት ገሌ ምናምን ይባላል። ከዛ ሙድ ይዛሉ። የኛ መምህር ምናምን ይባላል። በህይወቱ ምን አስተምሮ ይሄ ሰው ያውቃል ብትሉ ምንም አስተምሮ ያውቃል አይደለም። ሊያስተምር ይቅርና ቁጭ ብላችሁ 10 ደቂቃ ብትሰጡት በ10 ደቂቃ ውስጥ ስለ መጽሐፍ ቅዱስ አያወራም።
ያው ስለምንተዋወቅ በደንብ ማለት ነው። እኚህ ሰዎች ናቸው ትናንት ሲሳደቡ የነበሩ ሰዎች ናቸው ዛሬ እንዲህ በወረደ ነገር ውስጥ እየተገኙ ያሉትና አሁንም እንደነዚህ አይነት ሰዎች ቤት የምትገቡ የወንጌል አማኞች ሲጀመሩ እንደነዚህ አይነት ሰዎች ቤት አትግቡ። ሲቀጥልም ቢቻላችሁ ብሎክ አድርጓቸው። እነዚህ እንደነዚህ አይነት ሰዎች ኃጢአትን ነው የሚያለማመዳቸው፣ ክፋትን ነው የሚያለማመዷቸው። አሁን እዚህ ውስጥ የወንጌል አማኙን ያልተሳደበ ሰው አለ? እስኪዋቸው በጠቅላላ ያልተሳደበ ሰው አለ ወይ? የለም። ሁሉም ተሳድቦ ነው ስሙ የተጠራው። ሲሳደቡ ምን ያደርጓቸዋል መሰላችሁ? ገንዘብ ምን እንዲያደርጉ ያደርጋሉ? እንዲሰበስቡላቸው ያደርጋሉ። ገንዘብ የመሰብሰቢያ መስፈርቱ ምንድነው? የወንጌል አማኙ መሳደብ። አይታችሁታል አይደል? ያያ ዘልደታ እስልምና ላይ አንድ ቪዲዮ ሰርቶ መቆሚያ መቀመጫ ሲያሳጡት ኢሚዲየትሊ ነው አይደለ? ይቅርታ ብሎ የይቅርታ ቪዲዮ የሰራው ያያ ዘልደታ እኮ መጽሐፍ ቅዱስ ተምሮ ቤተክርስቲያን ውስጥ አድጎ ሰንበት ትምህርት ቤት አልፎ እንደዚህ አይደለም። በነገራችን ላይ ጭፈራ ላይ ነበረ። ከዚያ በኋላ መጣ፣ የወንጌል አማኙን ተሳደበ። ገንዘብ ሰብሳቢ ያደረጉት በጅሮንድ ሆነ ማለት ነው። በጅሮንድ ማለት ያው ገንዘብ ሰብሳቢ ስለሆነ ከዛ ያው እነዚህ ፈጣሪም የላቸው ፈጣሪን አይፈሩ ሃይማኖት የላቸውም። ያው ቁጭ ብለው በቃ እንዲህ ሲያጭበረብሩ ታያቸዋላችሁ። እና እነዚህን አይታችሁ ሌላ እርምጃ እንሄዳለን የምትሉ ሰዎች፣ ሌላ እርምጃ የሄዳችሁ ሰዎች ተመለሱ፣ ተመለሱ። የእውነቴን ነው የምላችሁ። መንፈሳዊ ዕውቀትም የላቸው፣ ዓለማዊ ዕውቀትም የላቸው። ከነዚህ መካከል ሰርቲፊኬት ያለው ሰው አለ? ማን ነው? እስኪ ልደተ ቃለው እሱም ያው ኦብቪየስሊ ዩኒቨርሲቲ ያለውን ህይወት ታውቃላችሁ። የሁለት ልጆች አባት እንደሆነ ታውቃላችሁ። ሚስቱን እንዴት አድርጎ አይንሽን ላፈር ብሏት ወታ እንኳን ህግ ጋር እንዳትሄድ ሚስቱን እንዴት እየዛተ እያስፈራራት ስቲል እንዳለች ታውቃላችሁ። በየሚዲያው ኢቨን ምንድናቸው የሚባሉት የህግ ከለላ እንስጣት እባካችሁ እቺን ሴት እናትርፋት ሁሉ ተብሎ በየሚዲያው ተለጥፎ ነበር። ማን? ይሄ ልደተ ቃል የሚባል ያያዘ ልደታ ሚስቱን ፈቷል። ተመስገን ጌታ ሚስቱን ፈቷል። ይዋቸው ታሪካቸውን እንኳን ይው መቼ ነው ሚስታቸውን የፈቱ ስትይ ሲባል መቼ ማለት ቲክታክ ላይ ነው። ቲክታክ ላይ አብዛኞቹ ህይወታቸው ክርስትና አይደለም፣ የማፊያነት ህይወት ነው። እባካችሁ በነዚህ ሴራ በነዚህ አካሄድ የተጠመዳችሁ ሰዎች እባካችሁ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። የመዳን ቀን ዛሬ ነው። እውነቴን ነው ብላችሁ ልትድኑ ይገባችኋል። የተከተላቻቸው ሰዎች ይኸው ዛሬ ገደል ከተዋቸዋል። እንድታመልኳቸው አርጓችሁ ፎቶአቸውን ሰቅላችሁ ስታመልኳቸው የነበሩ ሰዎች እኙት ዛሬ ላይ ሌባ እያሏቸው ነው። ሌባ እያሏቸው ነው። ጣዖት ይመስል ፎቶአቸውን ዘቅዝቃችሁ ቤታቸው የሰቀላችኋቸው ሰዎች ስታመልኳቸው የነበረ ሰዎች ይሄው ዛሬ ራሳችሁ ሌባ እያላችኋቸው ነው። እባካችሁ ተመለሱ። ነፍሳችሁን ወደሚያከብር ጌታ ነው። እውነቴን ነው የምላችሁ። ኑ እረፍት ታገኛላችሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደምትሰጣችሁ አይነት ሰላም አይደለም። የክርስቶስ ስትሆኑ ሰላማዊ ትሆናላችሁ። ሰላምን ታገኛላችሁ፣ እረፍት ታገኛላችሁ። በክርስቶስ ያለ ሰላም ፍጹም ነው። እነዚህ እንደሚሰጧችሁ አይደለም። አያችሁ አይደለ? እንዲያደረጉን፣ አመነዘሩብን፣ እንዲያደረጉ፣ እንዲህ ገንዘባችንን በሉ ዘረፉን፣ እንዲያደርጉን በቃ ሮሮ ዋይታ ጩኸት ነው። በክርስቶስ ስትሆኑ ግን ይሄ ምድራዊ ማንነታችሁን የሚያስክድ ከዘፈን ህይወት የሚያስወጣችሁ፣ ከጭፈራ ህይወት የሚያሰጣችሁ፣ አሌ በላሌ ከሚለው ህይወት የሚያስወጣችሁ የክርስቶስ ሰላም ነው። እርሱም ብቻ ወደምታዩበት ህይወት ነው። ጥሪያችን ይሄ ነው። ወደሚያሳርፋችሁ ጌታ ነው። ወደሚያሳርፋችሁ አምላክ ነው።
ሰው አምላክ አትሁኑ። ሰው ተከታይ አትሁኑ። የእውነት ነው ምላችሁ ነው ታርፋላችሁ። ኑ ሰላማችሁን አፕሪሼት ታደርጋላችሁ ነው። ምናልባት ትናንትና ብዙ ዋጋ ከፍላችሁ ሊሆን ይችላል። ብዙ ሰፈር አድርጋችሁ ሊሆን ይችላል። ብዙ ተጎድታችሁ ሊሆን ይችላል። የጎዳችሁ እግዚአብሔር ሳይሆን ሰው ነው። እናንተን ሊመልስ ነው እግዚአብሔር በዚህ ነገር ውስጥ እንድታልፉ ያደረገው። ነገን እንድታዩ፣ ነገን ተስፋ እንድታደርጉ፣ ከሁሉ በላይ ሆኖ አምላክ ከሁሉ በላይ እንደሆነ ሊያሳያችሁ ነው። የእውነቴን ነው። በተሰበረ ልብ ወደዚህ ጌታ ቅረቡ። በተሰበረ ማንነት ነው። የትናንትና ታሪክሽን ያስረሳሻል። የትናንትና የዕዳ ጽፈትሽን ይደመስሰዋል። የትናንትና የሞት ደብዳቤሽን ይቀደዋል። ትናንትና አትረቢም አትጠቅሚም ተብለሽ ሊሆን ይችላል። ነይ ለጌታሽ ትጠቅሚዋለሽ። ና ወደጂ ለጌታህ ትጠቅመዋለህ። ና እረፍ ወደዚህ ጌታ ና። ና ወደዚህ ሰላም ወዳለበት ና። ይኸው ምርኩዛችሁን ሰዎች ላይ ያደረጋችሁ፣ ስለ ሰዎች ስትሉ ብዙ ተሳደባችሁ፣ ብዙ አደረጋችሁ። ረፍት ማግኘት ግን አልቻላችሁ። ኖ ፍጹም ረፍት የሚሰጣችሁ ክርስቶስ ኢየሱስ ነው። በእርሱ ያለ ሰላም በሰው እንዳለ አይነት ሰላም አይደለም። የእውነቴን ነው። እፎይ ብላችሁ ትተኛላችሁ። እፎይ ብላችሁ ትነቃላችሁ። ምድር እንደምትሰጣችሁ አይነት ደስታ ሳይሆን በክርስቶስ እንዳለ ተድላና ደስታ ፍጹም የሆነ ረፍትን ታገኛላችሁ። እኔ ዛሬ የምጠራችሁ ወደዚህ ጌታ ነው። እንድታዩት የምፈልገው ይሄን ጌታ ነው። ይሄን ሁሉ ነገር ስናሳያችሁ የነበረው መታመናችሁን በሰው ላይ ላደረጋችሁ፣ ሰውን ምርኩዛችሁ ላደረጋችሁት፣ ሰውን ፍጹም ላደረጋችሁት ለእናንተ ነው። አያችሁ፣ እኛ የታመንነው እኛ የምንታመነው ጌታ እንደ ሰው አይደለም። ብትደገፉት የሚሰበር አይደለም። እንደ ሸምበቆ የሚዘም አይደለም። ከአለት የጠነከረ ከብረት ግንብ የጠነከረ የዘላለም ሕይወትን የሚሰጥ በዘላለም ረፍት ውስጥ የሚያኖረን የነፍሳችንን ተድላ የምናገኝበት ወደዚህ ጌታ ነው። ሰውን ከመከተል፣ ሰውን ከማመን፣ ሰውን ከማምለክ ውጡ። የአምልኮ መገለጫው ይኸው እያየነው ነው። ፎቶዋቸውን ለጥፋችሁ ተጽዕኖ ፈጣሪ፣ እንዲህ አድራጊ፣ እንዲኋኝ፣ የኛ ጀግና፣ የኛ አንበሶች፣ የኛ ታታሪዎች፣ የኛ ትጉዎች ምናምን። ይኸው ዛሬ እኔ ድሃ አይደለሁም እኔ ሀብታም ነኝ ሲል እየሰማችሁት ነው አይደል? ገንዘባችሁን ሰጣችሁት፣ ጥሪታችሁን የለፋችሁበትን ንብረት ሰጣችሁ። ያሳርፈናል እግዚአብሔርን ያሳየናል ብትሉ ራሱን አሳይቶ እኔ ባለጸጋ ነኝ አላችሁ። ኑ እናንተን ባለጠጋ የሚያደርግ ወደሚያደርገው አምላክ ኑ። እርሱ ተራቁቶ እኔና አንቺን ወዳለበሰን ጌታ፣ እርቃኑን ቀራንዮ ላይ ተሰቅሎ የክብር በፍታ ወዳለበሰን ጌታ ነው። የክብር መጎናጸፊያ ወደ ደረበልን ጌታ ነው። ነይ ወደ እሱ ስትመጪ ገንዘብሽን አይጠይቅ። ወደ እሱ ስትመጪ ሴትነትሽን ክብርሽን አይጠይቅ። እንዲሁ ባዶሽን ከነ ኃጢአትሽ ነይ። ሸክምሽን አራግፎ በእርቃኑ ክብርን አጎናጽፎሽ በማጣቱ ክብር ሆኖልሽ ነይ ያሳርፍሻል። ሕይወት ወደ ሆነሽ ጌታ ነይ። ሕይወት ወደ ሆነሽ ክርስቶስ ነይ። ነይ የሰዎችን ትርክት ተዩ። ሰው ብትሰጪው ነገ ይወጣና አንቺ ድሃ ብሎ እንዲሰድብሻል። እኔ ባለጠጋ ነኝ ይልሻል። ትናንት እኮ ከኪስሽ የሰጠሽዋን፣ ትናንት ተርቦ ያበላሽ እኮ አንቺ ነሽ። ዛሬ እርቦሽ መፍትሄ ፍለጋ ፍትህ ፍለጋ ብትሄጂ ፊቱን ከስክሶ ሂጂ እኔ ለማኝ አልወድም ይልሻል። ልክ ትናንትና ስትረዱት የነበረ እኔ ማጣትንና ድህነትን አልወድም፣ ማጣትን አይቻላቅም፣ የማኪያቶ መክፈያ አቅቶ የማኪያቶ አዋታችሁ ላኩለት ስንለው የነበረ ሰው ዛሬ ምን ሲላችሁ እንደነበረ እኔ ባለጠጋ ነኝ፣ ችግር አይቶኛ አያውቅም። ኢትዮጵያ ውስጥ ኖሮ ችግር አይቶ ማያውቅ ሰው አለ? ተርቦ ተጠምቶ ማያውቅ ሰው አለ?
ይሄ ማለት የጠቢቡ ሰለሞንን ታሪክ ታውቁታላችሁ አይደል? ረሃብ ምንድን ነው ብሎ ጠይቆ እግዚአብሔር የራብን ጥግ ነበር አይደል ያሳየው ሰለሞንን። የራብን ጥግ ነይ ራብሽን በጥጋብ ወደሚቀይር፣ ለቅሶሽን በሳቅ ወደሚቀይር፣ መሰበርሽን በድልና በደስታ በመጠገን ወደሚያክምሽ ጌታ ነው። ነይ ወደዚህ ወደ እረፍት ጌታ፣ ነይ ወደዚህ ወደ ሰላሙ ጌታ። ወንድሜ ና ወደዚህ ወደ እረፍትና ወደ ሰላሙ ጌታ። እኔ ልሰጥህም ልነግርህም የምችለው እረፍት ስላለው ጌታ ነው። የምሰጥህም ይሄን ጌታ ነው። እንድትቀበለኝ ጥሪ የማደርግልህ በዚህ ጌታ እንድትሆን ነው። እግዚአብሔር ይወድሃል። እግዚአብሔር ያፈቅርሃል። እግዚአብሔር ይጠራሃል። እህቴ እግዚአብሔር ይወድሻል። እግዚአብሔር ያፈቅርሻል። እግዚአብሔር ይጠራሻል። ነይ እሱን ስታገኚ ታሪክሽ ሁሉ ይቀየራል። የትናንትና ማንነትሽ ሁሉ ይቀየራል። ልክ እንደዛች እንደ ሳምራዊቷ ሴት በለቅሶ መተሽ፣ በማጣት ውስጥ መተሽ፣ በጭንቀት ውስጥ መተሽ፣ በዚያ በነዲድ እሳት በጠራራ ፀሐይ ሰው እንዳያይም ብለሽ ተደብቀሽ መተሽ ክርስቶስ ሲያገኝሽ እየሳቅሽ ለብዙዎች የምስራቹን ወንጌል ተናጋሪ ትሆኛለሽ። ትናንትና ሁላችንም ታሪካችን ይሄ ነበረ። ዛሬ ስለዚህ ክብር፣ ስለዚህ ጸጋ፣ ስለዚህ ሞገስ እንድንናገር ያደረገን ይሄ ጌታ ነው። ወደዚህ ጌታ ነው ጥሪው። ይሄ ነው። ማረፍ የሚፈልግ ሁሉ ወደዚህ ጌታ መጥቶ ይረፍ። ሰው ማረፊያ አይደለም። ሰው ረፍትን አይሰጣችሁ። ከሰው ዘንድ ሰላም የለም። ሰላም ያለው በክርስቶስ ነው። የክርስቶስ ሰላም አይለያችሁ። የክርስቶስ ጸጋ፣ የክርስቶስ በረከት ከህይወታችሁ ያጥፋ። የጠፋችሁን ይመልስ። እንዲሁም ደግሞ ከክርስቶስ ፊታችሁን ያዞራችሁ እግዚአብሔር ፊታችሁን ይመልስላችሁ። መልካሙን ልብ፣ ቅኑን ልብ፣ የክርስቶስን ልብ፣ ለትውልድ የሚያስበውን የሚያዝነውን ልብ እግዚአብሔር ይስጣችሁ። እግዚአብሔር ይጠብቃችሁ። ቴንኪዩ ቢንዬ። ይሄ የተሰበሰበ ህዝብ የክርስቶስን ወንጌል ባንናገር፣ ስለ ክርስቶስ ባንመሰከር ዕዳ ስላለብን ነውና አመሰግናለሁ ወንድሜ።